ንብረቷን ሽጣ የወጣች ሴት አለችና እባካችሁን እንደዚህ አይነት ጥቃት እዛ እየተካሄደ ብዙ ስለምንሰማ በተቻላችሁ አቅም እቺ ሴት ስንጠይቅም ስንፈልግም ሞታለች ብለውናል። ይሄ ነገር ኢንቨስቲጌሽን ይደረግልን ብለው ቢጠይቁ ጥሩ ነው ብዬ ነው የምለው። ለምን መሰለሽ ቴምርዬ፣ አሁን መብረቁ ቤትም ተመሳሳይ ወሬ ነው የሚሆነው። ወር ከወር እንደዚህ አይነት ወሬ ነው የሚወራው። ከወር እስከ ወር እንደዚህ አይነት ወሬ ነው የሚወራው። ባይ ዘ ዌይ በህግም ከመጣን የአንድ ሰው መቃብር ለብቻሽ ሄደሽ ኢንቨስቲጌሽን የማድረግ አቅም የለሽም። ክልክል ነው፣ በህግም ያስቀጣል፣ የተከለከለ ነው። አንድ ሁለተኛ ነገር ደግሞ ሄደን ደግሞ ሴትዮ በምን ሰዓት ገባች በምን ሰዓት ወጣች ምንድን ነው እየተካሄደባት ያለውን ነገር ብለን ለመጠየቅ እንደ ግለሰብ ክልክል ነው። እሱ ፍቃድ ያስፈልጋል። ከፖሊስ ኦፊሰሮች ፍቃድ ወረቀት ያስፈልግሻል እንደዚህ አይነት ነገሮችን ለማድረግ። ለዚህ እንደ ኮሚኒቲ ጠንካራ ኮሚኒቲ ካለ እሷ ባለችበት አገር ላይ ኢትዮጵያን ኮሚኒቲዎች እቺ ሴትዮ ሶሻል ሚዲያ ላይ አቢዩስ ስትደረግ የነበረች እህታችን ናት። ተነስታ ደግሞ ቢዝነስ ሰርቺ አገሬ ውስጥ እኖራለሁ ብላ ንብረቷን ሽጣ ስለሄደች በገባች በእንደዚህ አይነት ቀንና ሰዓታት ሴትዮዋ የለችም፣ ህይወቷ አልፏል ብለውናል። እና እንደ ኮሚኒቲ የእህታችንን የት እንደደረሰች ማወቅ እንፈልጋለን ብለው ለኢምባሲ ይሄንን ነገር ቢያቀርቡ ኢምባሲው ራሱ የኢትዮጵያን መንግስት ይጠይቃል። እንደዚህ አይነት ዜጋ የኔ ዜጋ ከሀገር ወጥቶ እዚህ የቀረሰው አለ ምንድነው ሀፕን የሆነው ብሎ ይጠይቃል። ከዛ በኋላ ሴትየዋ ቪዛ የመጣችሁም አንድ ነገር ማወቅ መቻል አለባችሁ። ከውጭ ሀገር ሲመጣ በትክክል ገንዘብ እንደዚህ በሻንጣ ተሸክመሽ አይደለም የምትመጪው። ገንዘብም ቢሆን በባንክ ነው ትራንስፈር የምታደርጊው። ገንዘብሽን የትኛው ባንክ ነው ትራንስፈር ያደረገችው ይታወቃል። ከዛም አልፎ ተርፎ ደግሞ ኢቭን ለአሜሪካ ዜጎች ሲገቡ ምን ያህል ዶላር ነው የሚፈቀደው ኢትዮጵያ ውስጥ ይታወቃል። ኢቭን ከሳውዝ አፍሪካ ስትመጪ ምን ያህል ገንዘብ ነው የሚፈቀድልሽ፣ ከኬንያ ስትመጪ ምን ያህል ገንዘብ ነው ፖኬትሽ የሚፈቀድልሽ፣ ሁሉ ነገር ኤርፖርት ላይ አለ፣ ማስረጃው ተቀምጧል፣ ይታወቃል። በባንክ አታስተላልፍም። ኖ አሁን እሱ አስጨርሽ ገንዘብ ይዛ አትገባም። በካሽ ነው በካሽ አይሆንም። ግን እዚህ እየተቀበለች ኢትዮጵያ ያለው ወደ አካውንት ሊገባ ይችላል። አዳምጪኛ፣ የኔ ቆንጆ አስጨርሽኛ። ቀጥታ አይደለም ነው ይሄ እናስተካክዩ። ቀጥታ ብሩ እዚህ ላይ ነው። አንዴ ልናገር፣ ቀጥታ ብሩ ትራንስፈር አታረገውም። በበላክ ከሆነ እዚህ ትሰጣለች፣ እዛ ያለው አካውንት ያስገቡላታል። ስለዚህ የአሜሪካ መንግስት የገንዘቧን ትራንዛክሽን ሊያውቀው አይችልም። ይሄ ስህተት ነው። አዳምጪኝ። በብላክም ከሆነ ቀጥታ እች ሴትዮ በብላክም ከሆነ በብላክ እዚህ ልትቀበል ትችላለች። ትቀበል። ግን እዚህ ያለው የገባው ገንዘብ ይሄን ያህል ነው ብለው ሰው እዚህ ላይ የሚያወራው ራሱ ማን ነው የሚያንቀሳቅሰው? ምን ያህል ተጠቅማለች? በስልኳና በአድራሻዋ በአካውንቷ ይታወቃል። ይሄ ሁሉ ነገር ማውጣት ይቻላል። ይሄንን ለማድረግ ምን ያስፈልጋል ወደሚለው ሜን ፖይንቱ ስንመጣ ሴትዮዋ ምርጥ የሆኑ ሰዎች፣ ኮሚኒቲ የሆኑ ጠንካራ የሆኑ ሰዎች አሜሪካ ላይ ተደራጅተው ለኤምባሲው ይሄን ጥያቄ ማቅረብ መቻል አለባቸው። ዜጋችን እዛ ሄዶ ቀርቷል፣ ሞተ እየተባለ ነው፣ ኢንቨስቲጌሽን ይደረግልን ብለው መጠየቅ የሚችሉት ኮሚኒቲ ናቸው። ሶሻል ሚዲያ ላይ እኔም አወራለሁ፣ አንቺም ታወሪያለሽ፣ ቦምቤም ያወራል፣ ሁላችንም እናወራዋለን። መሬት ላይ ግን ጠብ የማይል ነገር ከሌል ምንም ትርጉም የለውም። የኛ መለፍለፍ 24/7 ገባሽ? ይሄ ነገር ጭራሽ ምን እያስደረገ ነው? እዚህ ላይ ሀሳብ መጥተው የሚሰጡትን ሰዎች እያስጠቃን ያለው። መጠቃት የለብንም። ከተቻለ ጠንካራ ኮሚኒቲ ነን የሚሉ ሰዎች ይስሩበት ነው የምለው። ቴንክ ዩ ሶ ማች ዳትስ ማይ ፖይንት። በቃ አመሰግናለሁ። ይሄ ነው፣ ቀጥሉበት። ወይ ጉድ እንትን ቆይማ ሰላም ፋሚሊ ይሄን ለማድረግ ቆይ አንዴ ትመልስልኝ። ይሄን ለማድረግ ኮሚኒቲው ዝም ብሎ መጠየቅ ይችላል። የሆነ የእሷ ፓወር ኦፍ አተርኒ ወይም ጥብቅና የሰጠችው ሰው መሀል መኖር አለበት። አንቺ ዝም ብለሽ ተሰብስበሽ ጥያቄ ሄደሽ ወይም በሆነ ነገር ጠይቅ። ከዛ መሀል ኮሚኒቲ የላችሁም? አሜሪካ ላይ እኛ አሁን እኔ ናይሮቢ ስኖር ኮሚኒቲ አለን። ኮሚኒቲ ሰው ሲታመም ሰው ሲሞት በኮሚኒቲ መሰረት ነው ምንሸኘውም ምናሳክመው ምን ምንለው። ኮሚኒቲው ይሄ ሰው ጠፍቶብኛል ዜጋችን ወጥቷል ብሎ አሜሪካ ላይ ላለው ለኢትዮጵያ ኤምባሲ ያመለክታል። ኢትዮጵያ ኤምባሲ ቀጥታ ለአሜሪካ ኤምባሲ እዚህ ያመለክታል። እዚህ ያለው ደግሞ ቀጥታ ለኢትዮጵያ ጋቨርንመንት ይህን ጥያቄ ይጠይቃል። ኦኬ፣ በኮሚኒቲ ያንን ለማድረግ ከሀበሻ ወይም ደግሞ ከራሷ ቤተሰብ እዚህ አሜሪካን ሀገር ካለ ውክልና የሰጠችው ሰው ፓወር ኦፍ አተርኒ እያንዳንዱ የባንኳን የእያንዳንዱን ነገሮቿን ስለሷ የሚያቀርብ ሰው አያስፈልግም ብለሽ ታምኛለሽ ወይ? ብሎ ለኮሚኒቲ የባንኩ ሳይሆን ፈርስት ባንኩ አይደለም። መጀመሪያ እሷ ነው የምትፈልገው። ሴትያ ይልች ከተባለ በኋላ ነው
የባንኩ ላይ የሚሰራበት ነው። ኦኬ ስለዚህ ለመጠየቅ የሆነ ሰው እኮ ያስፈልጋል። ፋሚሊ እኔ ቆንጆ ፋሚሊ እኮ ያስፈልጋል። ቤተሰብ እኮ የለም። አሁን ይኸውልሽ ውክልና የተሰጠች ምንድነው ይሄ? ቆይ አንዴ ክርስትና የተሰጠችዋ ሴትዮ ራሱ አንቺ የተረዳሽውን ንገሪን። ነጁ ማነሽ? አቴምር አንቺ የተረዳሽውን ንገሪን። አሁን ኦኬ እሺ አሁን ሴትዮዋ ሰው ጋር እንደማትቀላቀል አበሻ ጋር እንትኗ ክርስትናዋን ሴትዮ የደዚህ የክርስትና እናቷን ስትናገር የነበረው እና ይቺ ሴትዮ ፓወር ኦፍ አተር ካልሰጠች እና የእሷን ኬዝ የሚከታተልላት እኔ ውክልናዋ ነኝ፣ እኔ ፋሚሊ ነኝ፣ እዚህም ስላለው ንብረቷ እያንዳንዱ ስለሷም ነገር እኔን ይመለከተኛል ብሎ ኮሚኒቲም ላይ ሄዶ የሚያመለክት ቢከዛ ሀበሻ ጋር ግንኙነት ከሌላት ይቺ ሰው የኢትዮጵያ ኮሚኒቲም የሆነ ነገር ሊጠይቅላት አይችልም። ገብተዋላ? ሴትዮዋ እንደተናገረችው ከሆነ ከሀበሻ ጋር ትቀላቀልም ብዙ ጊዜ ከነጮች ጋር ነው ውሎዋም ኑሮዋም ምናምን ነገር ብላለች። ደግሞ ልጅ ያንቺን ሀሳብ ተረዳው። እኔ ያልኩሽ ያሉት ይሄ ስሜት እኛንም ጎድቶናል የሚሉ ኢትዮጵያን ኮሚኒቲ ጠንካራ ራሳቸውን መስርተው በዚህ ጉዳይ ላይ ኦልሬዲ ብዙ ማስረጃ አለ። ሶሻል ሚዲያ ላይ የተሰደበችበት፣ የተረገጠችበት፣ አቢዩዝ የተደረገችበት ሁሉ አለ። እሱ ማስረጃም አጠቃለው ይዘው ሄዳ ደግሞ ጠፍታለች፣ ስጠፋ ደግሞ ስንጠይቅ ሞታለች ተብለናል። ይሄ ነገር የኢትዮጵያ መንግስት ቼክ እንዲያደርግልን እንፈልጋለን ብለው ነው መጠየቅ አለባቸው። አሞረው እኔ እኮ የመጀመሪያ ቪዲዮ ስሰራ አይታችሁኝ ከሆነ ዛሬም ደግመዋለሁ። ጀስት ዴዚ እርጉዝ ናት በቃ ምን ማለት አልፈልግም ብዬ ቀለል አድርገን ለማለፍ ብዙ ሰው ጀስት ነገሮቹን ቀለል አድርጎ ለልጅቷም ጀስት በቃ ኢግኖር አድርጎ ነገሩን ቀለል አድርጎ ለማለፍ የሞከረ በጣም ብዙ ሰው አለ። አሌክስ የሚያደርጋቸው ነገሮችና ለመደበቅ የሚካሄድበት መንገድ በቃ መሞቷን መኖሯንም ጀስት ይወራል። ግን ደግሞ የአሌክስ እናቲቱ የሞተች አይመስልም። አሌክስ የሚያደርጋቸው ነገሮች ሚዲያ ላይ ገባችሁ አይደል? ስማርት ቢሆን ምንድን ነበር ማድረግ የነበረበት? ጀስት ከሚዲያ መጥፋት አርቧ ምናምን እስከምጣ ዲአክቲቬት አድርገው መሄድ ነበረባቸው አይደል? አሌክስ ያንን አላደረገም። ከዛ የሆነ ነገር ደግሞ ሰዎች የሆነ ነገር ሲያወሩ ልደውልላችሁ ምንም እንዳታረጉ ምናምን የሚል ነገሮችን በቃ ሚዲያው ላይ አካን አይደለም አካውንቱን አጥፍቶ ሊጠፋ አንበሳ ይሰጣል። ሰዎች ጋር በሜሴ በቴክስት ይደራረጋል፣ ሪፕሌይ ይደራረጋል። ኮመንት ላይ ዴዚ መታ ዜድ ጋር ትሰዳደባለች ምናምን ሰው ያ በጣም ሰውን እንዲጠራጠር አድርጎታልና ሞቷም ደግሞ ግልጽ አይደለም። በቃ እንዴ በዚህ በሶሻል ሚዲያ እንኳን አይደለም የምትታወቅ ልጇ እኮ በጣም ታዋቂ ከሚባሉ ሰዎች በላይ የምትታወቅ ናት። ዴዚ በጣም ፌመስ ነች። ሰው የዴዚ እናት ሞተች ሲባል ብዙ ሰው ይሄዳል፣ ካሜራዎች ይሄዳሉ፣ ቢያንስ ደግሞ የሆነ ቪዲዮ ይቀረጻል ምናምን። እሱ ነገር እንዳይፈጠር አድርገው እንትን አደረጉት። የሆነ በቃ እንቆቅልሽ አደረጉት ሞቷን እና ሰው ደግሞ ተጠራጠረ በቃ። ስለዚህ አሁን እንትና ቤት የተደረገው ሰው ያን ያክል ፋር የሄደበት ምክንያት እነሱ የሚሰሩት ድራማ ነው። ድራማው ሰውን ላይክ ዳት ፋር እንዲሄድ አድርጎታል እስከ መቃብር ድረስ ምናምን። አሁን ትናንትና ከአንዴ ማን ነው መብረቁት ገና ትናንትና ነው ነገሩ ላይ ኢንቮልቭ አድርጎ ከትናንት ወዳ አይ ቲንክ ከትናንት ወዳ ትናንትና ይመስለኛል ኢንቮልቭ ያደረገው ምንም ምሪ ላውራ አንዴ ጨርስ ታወራላችሁ። ብዙ አልወራም እኔ እንደውም እናንተ ደጋግማችሁ እያወራሁ አላወራሁም ነበር። አሁን አንቺ አራተኛ ጊዜሽ ነው ስትዋሪ እኔ እዚህ ቁጭ ብዬ፣ እኔ ግን ሁለተኛ እያወራሁ ነው። ሶ መብረቁ ያደረገው ትናንትና ነው መሰለኝ የጀመረው ይህን ጉዳይ። እስከ ዛሬ ብዙም ቤቱን ከፍቶ በዚህ ጉዳይ ላይ እየተወያየ አልነበርም። ሌላ አጀንዳዎች ነው። ግን የሴትዮዋ ነገሩ እየሰፋ እነሱ ቁማር ሲያደርጉት ሞቷን ኢንቮልቭ አደረገና መቃብሯ ላይ ድረስ ሰው እንዲሄድ አደረገ። አለቀ በቃ ይሄን የተፈጠረው ይሄ ክፋት ምናምን። ግን ሰዎችን እንደዚህ እነሱ እኮ ሰውን በዚህ ልክ እኮ እንዲሄድ ያደረጉት እነሱ እኮ ናቸው። መጥቶ ያቺ የደዚ እናት የምትታወቅ ልጇ እዚህ በሚዲያ እሷም የምትታወቅ ሴትዮ ዝም በሉ ጀስት አፋችሁን ዝጉ በቃ ሞታለች ምናምን ሲባል ሰው ለምንድን ነው ዝም የሚለው? ሰው ዝም ሊል አይችልም። ሴትዮ የሆነ ነገር ደርሶባት ሊሆን ይችላል። ስለዚህ ሁሉም በሚችለው አቅም የማጣራት ስራ ሰርቷል። መብረቁ የሚያደረጉት ያንን ነው። ጥሩ ነው እንደውም የሚያደረገው መብረቁ ከመጀመሩ እናቲቱ መቃብሯ ቦታ እንዲካሄድ አድርጎ እንዲታይ አድርጓል። ዳስ ገድ በቃ ሰው ቢያንስ አለች የተባለ የተወዛገበ ማህበረሰብ የተወሰነ 80% መሞቷን አረጋግጧል ማለት ነው። አሁን ደግሞ እና ወርቄ ምን አይነት ድራማ ፈጠሩ?
ወርቄ አጀንዳ እንዲሆን እንዲሰፋ ወይም ወሬም ስለምትወድ እሷም ውሸታም ስለሆነች ምን አደረገች? ወርቄ መቃብር ውስጥ የድሃ ሰው እንትን ተቀብሮ ሊሆን ይችላል። በቃ በህልም የነገርኳችሁን ስማርት ሁኑ። እውን ነው። በቃ ረጅም ሰው